ልጄ ሴት አለች። ልጄስ አይ በቃ እንግዲህ ብቻዋን እንድትሆን ጠበቅ አድርጎ መያዝ ነው ማርቲ። እንዴ ደሬ ወንዱን ሳታስተዋውቀን ብቻሽን ኑሪ ማለት ምንድን ነው ጥቅሙ? ወይም ደግሞ ልዋሽ ስለፈለገ ነው። ችግር የለውም ኤቢ ይውደድሽ፣ አንቺም ውደጅ። ከረው ነው ስለው ከዛ በኋላ ብሩንም ዳጣ ትሰጥሃለች ስለው እንደዚህ መታኝ። ልናጨስ እኮ አይደለም ልንሞክረው። እማዬ ማባይ ለምንድን ማታስተዋወቂ? ማለት ቆይ ለማስተዋወቅ ለምንድን ይሄን ያክል የፈራሹ? እሺ እስቲ ቆይ ንገሪ። ቆይ አንቺ ምን አስጨንቆሽ? አቶ ደረጀ ልቡ ተሰበረ። ሰላምዬ ቤት ተከራይተን ከዚህ ቤት ውጭና ሌላ ቦታ ሁኝ ቢላትም እኔ እዚህ ቤት ብዙ ያልተመለሱ ጥያቄዎች አሉኝ፣ እነሱን ፈልጌ ነው የመጣሁት በማለት አልወጣም ስትለው ምንድን ነው ከዚህ የምትፈልጊው በሚላት ሰዓትም እንዴ ልጅስ የሚል ጥያቄ ያቀረበችለት። እሱም ግራ በመጋባት ወደ ኋላ ፓርት ሲመለስ እያሳለፈውና ከእሷ ጋር የነበረው ሪሌሽን እንግዲህ ዳጣ የእሷ ልጅ መሆኗ ነው በማልቀስና በመጸጸት ይሄንን ይዞ ነበረ ቁጭ ያለው። በጣም ያሳዝናል። የዲኤንኤ ወረቀቱን ዳጣ ቀምታ ብልጧና ያራዳዋ ልጅ ዳጣ ቀምታት ከኤቢ ላይ አምልጣለች። ጎበዝ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል 27 ተለቀቀ። ወደ ክፍል 26 ስንመለስ ኤቢ የዲኤንኤ ወረቀቱን ከአባቷ ክላስ እያወጣኝ ነበረ። የዛን ጊዜ እንግዲህ እያነበበ ሳለ ሰላምዬ ስትነግራት ሰላምዬም እየሮጠች ሄዳ ዳጣ ምንድን ነው ስትል አባትሽ ከክላስ ነበረች ከደረጀ ትን እያለች ነው ክላስ ስትላት እሷም ጥያቄ የሆነባት ያ ወረቀት ነውና ከዛም ጎበዟና ብልጧ ዳጣ የሆነ ድምፅ ወረቀቱ ምንድን ነው? እኔ እኮ ማንበብ እችላለሁ አምጪ ላንብብልሽ ብላ ወረቀቱን ትቀማታለች፣ የዲኤንኤ ውጤቱን። በዚህም የተነሳ እንግዲህ ዳጣ ያንን ወረቀት ይዛ የሆነ ድምፅ አይሰማሽም? እሳት የሚላለ ሰላምና መሰል ብላ ሩጣ ያራዳዋ ልጅ ቀይሳባት ወረቀቷን ያንን የዲኤንኤ ውጤት ሳታነበው ከእጇ ይዛባት ሄዳለች። ባይዘዌ እኛም ገምተን ነበር እዚህ ላይ እርግጠኛ ዳጣ ወረቀቱን ትቀማታለች የሚል ነበረ። ግምታችን ትክክል ነው ማለት ነው። ተመልካቾች ጎበዝ አስተሳሰብ አላችሁ ማለት ነው። እኔም እንደዛ ነበር ያሰብኩት። እና እንግዲህ ዳጣ ያንን ወረቀት ይዛ ስትሄድ ምንድን እሳት ብላ ሰላምዬ ጋር ሄዳ አንቺ እኮ ስትጮሂ ሰምቼ ነው እሳት ስትይ እንትን ስል እኮ ተቃጥሎብኝ ኤሌክትሪክ እንትን ስል ግን አጠፋሁት ምናምን ብላ ቀየሰች ማለት ነው። ከዛም የተነሳ እንግዲህ ኤቢ ማለት ነው አምጪ ወረቀቱ ምናምን ብላ አረሳስታት ትታት ሄዳለች ማለት ነው። በዛ ጠይቅሻለሁ እያለች እሷም ምክንያቱም የሆነ ነገር እንዳለ ተጠራጥራለች። ኤቢ እንቅልፍ መተኛት አታለች። አሁንም ድረስ የሰላምዬ ጥያቄ አእምሮዋን እንደያዘው ነው ማለት ነው። እናም በዚህ የተነሳ እሷ አሁን ላይ ያለችበት ጥያቄ ውስጥ ናት። እንግዲህ አቶ ደረጀና ማርታ ውጭ ወጥተዋል። እናም እንግዲህ ማርታና አቶ ደረጀ ስለ ኤቢ እያወሩ ነው። ወጥተው ነበርና ያኔ ሲመጡ እንግዲህ እኔ ኤቢ እኮ አሁን ጥሩ ልጅ ሆናለች ከናታን ጋር ደግሞ ጥሩ እየሄዱ ነው እያለች ናታንን አስገድዶ ወይም አሁን እንትን እንዳላት እኛ ወንዶች እኮ የወደድነውን እንጂ የወደዱንን እንድናገባ አንፈልግም። ስለዚህ አሁን እነሱን ገፋፍተን እንድንላቸው አንፈልግም ይላታል አቶ ደረጀ። እንዴ ለምንድን ነው? አውቃለሁ አንቺ እናት ነሽ፣ ጥሩ ነገር ጥሩ እንትን እንድትመኝላትም እንትላለሁ እኔም እንዳባት። ነገር ግን ካለ ፍላጎቷ ገፋፍቶ እሱ ካለ ፍላጎቱ እንትን አንፈቅድም ይላታል። መጨረሻ ላይ የምትጎዳውም እሷ ስለሆነች እያለ አቶ ደረጀ ይሄ ምክር ለወይዘሮ ማርታ እያላት ነበረ።
እናም ይሄን እያሉ ይሄን እሷም እያለ እሱም እኮ ቢሆን ይወዳታል እያለች ልጇን እንዳገባላት የምትፈልገው ማርታ ይህን ትላለች። ደረጀ ግን ምክንያቱም እሱ የሚፈልገው ራሳቸው ተፈቃቅደውና ራሳው ወዶ እንዲያገባት እንጂ እንትን እንድላት አልፈለገም። እናም በዚህ የተነሳ አቶ ደረጀ ይህንን ባላትም ጊዜ ይህም ብለው ቀጥታ ቤታቸው ይመጣሉ ማለት ነው። እንግዲህ ወደ መኝታቸው እንግዲህ ወደ እንትና ጋር ስንሄድ መጀመሪያ ኤቢ ጋር ለናታን ምግብ ሰርታለታለች። በባለፈ ሰራልሃለሁ ብላ ከኪችን ልብሷ ጋር ለብሳ ፍርፍር ቆንጆ ፍርፍር ሰርታለታለች ማለት ነው። ሰርታለት እንዴት እንደሰራው ልምሳ ብላ ብላ ታቀርብለታለች። እሱም እንዴት ነው ፍርፍር እንደምወድስ ያወቅሽው ሲላት አንተ እኮ እንትን አትልም ጥሩ ሰው ተስተካከይ ሁሉም ሁኝ ስትለኝ አሁን በጣም ጥሩ ሰው ሆኛለሁ ተስተካክያለሁ በቃ ሁሉም ነገር ችያለሁኝ እና ደግሞ አንተ የምትወደውን ምግብ ችላለሁኝ እያለችው እሰራለሁ እያለኝ ነበር። እናም በዚህ የተነሳ እሷም ይሄንን ብለው ፍርፍሯን እየበላ ነው ቆንጆ ነው ይጥማል እያላት ነበር። አንቺ ስለምን አትበይም ሲላት አታጎርሰኝም እያለች ነበር። እሱ ግን ለማጉረስ ፈቃደኛ አይደለም እያለ እሺ በማለት ይላታል። እናም መጨረሻ ላይ ወደ ውሃ ስንሄድ እንግዲህ ውሃን ሂደሽ ዳጣን ናታን ይወድሽ ማን ነው ይጠራሻል በያት ብላት ነበረ። እና በዚህ የተነሳ እሷም ደግሞ ናታን የጠራሽ በያት አለ። እሷ ደግሞ ለማስቀናት እንግዲህ ምክንያቱም የሚወደው ዳጣን ነው ናታን ቦታ በፍቅር ኤቢን ያለው ስሜት ከእህትነት ውጭ ሌላ የፍቅርነት ስሜት የለውም። እናም በዚህ የተነሳ በባለፈው ፓርት ፍቅሩን ገልጾላት ዳጣም እኔም እኮ ግን እወድሃለሁ ብላው ነበርና በዚህም ደስተኛ ነው ናታን ማለት ነው። እናም እንግዲህ ይህንን ብላት ውሃ ደግሞ ከነስማ ውሃ ማን ነው ነይ ብሎሻል ናታን ማለት ለምፈልጎ ስትል ግን ናታን አይደለም ናታን ብሎሻል ብለሽ ንገሪያት ብላ ነው ናታን ክላስ ናት ኤቢ ናት ስትል ደግሞ ምን ተንኮል አስባለች ነው በቃ አንቺ እሷ እንዳልነገረችኝ ነው ብላ ትሄድና ያራደዋለች። ዳጣ ደግሞ ቁጭ ብላ ምንድነው የጠራችኝ ስትል እሷን ሊያጎርሳት እንዲህ ሲል እንዴ አጉርሰኝ እንጂ ብላ አንዴ በቃ አጎረስከኝ አይደል ሳያጎርሳት ለማስቀናት ነው ሁሉን ነገር የምትሄደው ኤቢ። እናም በዚህ የተነሳ ሳያጎርሳት በቃኝ አጎረስከኝ አይደል እያለ እሱም በመደናገጥ እንዴ ምንድነው ያስከውን እንመልሰው አጉርሳት እንጂ ትላለች ዳጣም ማለት ነው። በላ ጉርሳት እያለችው ነበርና እንደውም እሷ እንዲግባቡ ነው ያደረገችው ዳጣ አጉርሳ ስትለው አጉርሷታል ማለት ነው በሷ ትዕዛዝ። እናም በዚህ የተነሳ አንቺስ ሰዓት በይም ሲላት ዳጣ ጣጣ የላትም ፍርፍሯን ግጥም አድርጋ ማን የሰራው ኤቢ ነች በጣም ይጥማል ወይስ ሰላም እያለኝ ነበርና እኔ ነኝ ብላ ይጥማል ብላ እንዴት ነው ጨርሳ በላ ልክ አደረገች። ዳጣ ትመቸኛለች በእውነት። ከዛም ዳጣ እንድታርጋ ፍርፍሯን በልታ በጣም ነው የሚጥመው እያለች ቶሎ ጎርሳ ተነስታ የዚህ ጊዜ ኤቢ ጨጓራዋ ይቃጠላል ደም ስሯ ማለት ነው። ከዛም ኤቢ ትናገዛለች እንዴ ቀስ ብለሽ እንትን በይ እንጂ እያለች ነበረ። ከዛ በልታ የተባረከ ይሆንላችሁ ብላ ተነስታ ትሄዳለች ማለት ነው። በጣም ይገርማል እንግዲህ አየህ አይደለ እኔ እኮ ባለሙያ ነኝ እንደዚህ ነኝ እያለች ነበርና ኤቢ ምቀነው እንግዲህ ሁሉን ነገር ምርጥ ሴት ከሆንሽ እያላት ስለነበረ ምርጥ ሴት ለመሆን ሞክራ ነበረ። ግን መጨረሻ ላይ ምን ይደረጋል። እናም በዚህ የተነሳ ወደ አቶ ደረጀ ጋር ስንመጣ ደረጀና ሰላም እየተኝተው እንቅልፍ ጥያቄ የሆነበት ለምንድን ነው ሰላምን ከዚህ ቤት የማናወጣት እያለ ከማርታ ከባለቤቱ ጋር ሲያወራ ነበር። እንዴ እሷ እኮ ነፍሰ ጡር ነች እሷም ቢያለች እኮ ቤት ተከራይተን ደግሞ የሚያግዛት ቀልጠፍ ያለች ልጅ እንፈልግ እንደ እያለኝ ነበር። አይ ቤት ተከራይተንላት ትውጣ ይላል። አረ እሱንማ እኔም ብዬ ነበር እኮ እምቢ አለኝ፣ ግን ደግሞ የልጇን አባት አላስተዋውቅም አለኝ። ለምን ይመስልሻል ይላታል። እሱም እኔ ምን አውቄ ልጅ አባቷን ነገ ጧት እኮ የማንነት ጥያቄ ይጠይቃታል ለምን እንደሆነ ባላቅም እያለ ነበረ አቶ ደረጀም።
እናም በዚህ የተነሳ እሷ ግን ይሄንን ብላ ማለት ነው በቃ እኔ ግን አናግራታለሁ እሺ ካለች ሞክር ብላው እሱም ለመጠየቅ አስቧል ማለት ነው። ወደ ውሃና ወደ ምጥን ጋር ስንሄድ ምጥንና ውሃ እንግዲህ ሲጋራ ከሚሸጠው ሰውዬ ሲጋራ ንቅመስ ስጠን ዱቤ ብለውት በጥፊ መቷታል ውሃም እያለቀሰች ከመስመር ላይ ነበረች እና በዚህ አጋጣሚ ዳጣም ስትመጣ ምንድን ነው ስትባል አይ በቃ እንደዚህ እንትን ብላይ ነው በማለት መቶኝ ነው ልቅመሰው ብዬው ብላ እሷም ለምን ብለሽ ብላ እቤት ነው እንሂድ ለአባትሽ ነው የምናገረው ብላ ይዛቸው ትመጣለች ማለት ነው። እናም ወደ ኤቢና ወደ ናታን ስንሄድ ደግሞ እነሱ ባንድ ሄደው ሳለ ባንድ ነበሩ። በዚህም የተነሳ እንግዲህ ናታንና ኤቢ ባንድ ሳለ ይጣላሉ። አይ ያኔ የጻፍከውንም ቴክስት ሁሉ እሷ እኮ አትወድህም ግን አንተ እንደዛ እንትን አልክ ደግሞ እኔ ደግሞ እወድሃለሁ አንተ ግን ለምንድን ነው እያለ ኤቢ ምንድን ነው የምትይው እያላት አሁን ተስተካክያለሁ ጥሩ ሁኛለሁ አላለች አንተ ነሃ እንዲያውም ሁለቱን ከዚህ ቤት አስወጣቸዋለሁ እያለች ነበር ሰላምና ዳጣን ከዚህ ቤት መነቅራል እነሱ ከወጡ ደግሞ እኔም እዚህ ቤት አልቀመጥ ሲል አንተም ትወጣለህ አየህ አንተም እነሱን ነው የምትወደው እትልና ይጣላሉ ማለት ነው ናታንና ኤቢም ማለት ነው። እንግዲህ ወደ ውሃ ጋር ስንመጣ ውሃም ሁሉንም ነገር እዛ ቤቱና ምን ሆነች ነው በማለት የሲጋራውን ነገር እንደተሰበሰቡ ዳጣም ትናገራለች። እኔ እኮ ልቅመሰው እንጂ እንደዚህ አድርጎ መጥቶኝ ነው ብላ አባትየውም ይናደዳል። ራት ሊበሉ እንደተቀመጡ ተነስቶ ይሄዳል ማለት ነው። እንግዲህ ያንን ጥያቄ እጠይቃለሁ ያለው አቶ ደረጀ ወደ ሰላምዬ ጋር በመቅረብ ለምንድን ቤት እንከራይልሽ እና ከዚህ ቤት ሂጂ ሲላት እንዴት ነው የሚሄደው ትለዋለች። እናም እንግዲህ ሰላምዬ ማለት ምንድናለች ሲላት እኔ እኮ እዚህ ቤት ጉልበቴን ሁሉን እንትን ያልኩት ለሰራተኝነት ብቻ አይደለም እና ሲላት ሁሉንም ነገር ልጅስ የሚል ጥያቄ አቀረበችልኝ። ልጅ የት ነች ብላ ስታቀርብለት እሱም በማልቀስ በመጸጸት አቶ ደረጀ ጥያቄ ውስጥ ገባ። ምክንያቱም እንግዲህ ልጄ ብላ የምትጠራትስ ሁልጊዜ ደግሞ ስለ ዳጣ እስኪ ጠይቃት የት እንዳለይ ሁሌ የህይወት ታሪኳን ለመጠየቅ ትላታለች። እሷም ደግሞ ጥያቄ የሆኑባት ስለነበር አትናገርም ለማንም። እናም ለናታንም ጠይቃትና ንገረኝ እያለችው ነበር። አንቺ ለምንድን ነው ሲላት አይ በቃ ማወቅ ስለፈለኩ ብላው ነበር። እናም እንግዲህ ዳጣ የሰላምዬ ልጅ ናት ማለት ነው። እናም አቶ ደረጀ በዚህ ጥያቄ ውስጥ ጭንቅላቱ ተመቶ እያለቀሰ ነው ያለው ማለት ነው። እውነት ለመናገር ከባድ ነው። አሁን የሚያስረገዘው የእሱ ነው። ዳጣም ብትሆን የእሱ ልጅ ናት ማለት ነው። ማለት ሰላም እና አሁን እያለቀሰ እየተጸጸተ ይገኛል። ስለዚህ ወይ ሰላም እንግዲህ ልጅሽ ይህች ናት ተብላ ትሄዳለች። እስከ መቼ ተደብቆ ግን ከባድ ነው እኮ። ወይኔ አቶ ደረጃ አሳዘኑኝ። ሰላምዬንም ደግሞ ህይወቷን ስታስብ በጣም ከባድ ነው። ለማንኛውም ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ ባይ